የናፈቀኝ ለታ ጋራ ሸንተረሩ ሜዳና ኮረብታው የናፈቀኝ ለታ በሐሳቤ ስቃኘው ያወራጁ ውሃ ገደሉ ፏፏቴው ትዝ ይለኛል ሳየው በሐሳቤ ተጉዤ መልሼ ስቃኘው የትነሽ ሃይማኖቴ አመት ሞላሽ እኮ የትነሽ ሃይማኖቴ ተመለሺ ባክሽ አምርሯል አንጀቴ አሳየኝ ሳቅሽን ይውጣልኝ ናፍቆቴ ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራም ከገጣሚ አስናቀው ቸኮል ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን፣ እንደምን አለ አስናቀው? ደህና፣ እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን። አንተ እንዴት ነህ? እግዚአብሔር ይመስገን። ሁሉም የሬዲዮ ሰራተኞች እንዲሁም አድማጮቻችን ሰላምታው ደርሷል። እናመሰግናለን። አስናቀው እንግዲህ ከአሁን በፊትም በተለያዩ ኪነ ጥበባዊ ዘርፎች ካንተ ጋር ቃለ ምልልስ አካሂደናል። ዛሬም ደግሞ እንደዚህ ስለ ግጥም እያወራን አንዳንድ የሰራሃቸውን አዳዲስ ግጥሞች እንድታቀርብልን ነው የጋበዝነህ። እንዴት ነው እንግዲህ ግጥም የሚገጥሙ ሰዎች ወይም በኪነ ጥበቡ ግጥሞችን የሚያቀርቡ ሰዎች አንዳንድ እያሉ ወደ መጽሐፍ ያመራሉና ወይም ደግሞ የግጥም መድብል የሚሉትን ያሳትማሉ። እናንተ ወደዛ እየሄድክ አይደለም ወይ? እንግዲህ ያው ባለፈውም እንደተነጋገር ነው ሙከራዎች አሉ ወደዛ ወደ ዋናው እንትን ለመሄድ። ሆኖም ግን አሁን ያው ገና ያላለቁ ስራዎች እስከሆኑ ድረስ ጨርሰናል ብሎ ለማዘጋጀት ያን ታህል የሚያስደፍር አይደለም። በጊዜው ግን ያው ሂደቶች እንዳሉ ነው ባለፈው እንደተነጋገርንበት ጥረቶች አሉ። ጥሩ ነው። እንግዲህ ግጥም መጻፍ በተለይ እንቅልፍ የሚነሳ እንደሆነ ይነገራል። ብዙ ሰዎች በሄዱበት ሁሉ በሚያጋጥማቸው ነገር ሁሉ ርዕስ ፈጥረው ግጥምን ይጽፋሉና ያንተ ተለምዶ ተሞክሮ እንዴት ነው? እስኪ ያካፍለን። እንግዲህ የኔ ተለምዶ በስራ ቦታም በሆነ አጋጣሚም እንዲሁ በምታነባቸው መነባንቦች በተለያዩ ደራሲዎች የተሰሩ ስራዎችን በምታነብ ጊዜ ስሜቶች በተለያየ ሳይድ ነው የሚመጡት። እንደመጡልህ ነው የምትጽፈው፣ በእኔ መንገድ ማለት ነው። ስለዚህ እኔ እንደመጣልኝ ሰዓት ልጽፍ እችላለሁ። ሌላውን ጊዜ ደግሞ ያው እንቅልፍ ይነሳል ወይም እንቅልፍ አይነሳም ባልከው ጥያቄ እንግዲህ አንዳንዴ እንደ ግጥሙ ሂደትና እርዝመት ይወሰናል ማለት ነው። አንዳንድ ጊዜ ስጽፍ እንደነበርክ በጣም አምሽተህ የምትተኛበት አጋጣሚ ማለት ነው። እንደዚህ የመሰሉ ነገሮች አሉ። ሁኔታዎች ደግሞ ግጥሞችን ለመጻፍ ድርሰቶችን ወይም ደግሞ ስዕል ለመሳል የተለያዩ ኪነ ጥበባዊ ስራዎችን ለመስራት ፈጣሪ ከሰጠው ተሰጥቶ በተጨማሪ ሁኔታዎች፣ አጋጣሚዎች ርዕስ የሚፈጥሩበት ሁኔታ አለ። አንዳንዴ ምንም ሳታስበው የሆነ ቦታ ሄደህ ባየሁ ነገር ልትማረክ የምትችልበት አጋጣሚ እንዳለ ይነገራልና እንዲህ አጋጣሚዎች ሳሉ ወይ አንተ ጋር? አዎ አሉ። ልክ ነህ። አጋጣሚዎች እንግዲህ በማህበረሰቡ ውስጥ ወይም ደግሞ በተለያየ ዝግጅት ስትገኝ ወይም ደግሞ የተለያዩ ስራ ቦታዎች ላይ ስትገኝ የሚያጋጥሙ አጋጣሚዎች አሉ። የምታያቸው ነገሮች ደግሞ የሚያስደምሙህ ነገሮች አሉ። በዛ ላይ ተንተርሰህ ያየኸውን ነገር ልክ በዚህ አይነት መንገድ ቢዘጋጅልህ ሀሳብህን ከዛ ጋር በማቀናጀት የምትሰራቸው ብዙ ስራዎች አሉ ማለት ነው። ሌላው ደግሞ እንበል በሆነ ዝግጅት ቦታ ሄደህ ያ ዝግጅት ከምን ተነስቶ ነው፣ ርዕሱ መነሻው ከምንድን ነው የሚለውን ነገር ካየህ በኋላ ያም ደግሞ የራሱ የሆነ ስሜት ያሳድርብሃል ማለት ነው። ተጽዕኖ አለው። ይህን የመሳሰሉ የተለያዩ ገጠመኞች አሉ። በዛ ገጠመኝ እንግዲህ ልትሄድበት የምትችለውን ርቀት ከራስህ ሚዛን ጋር ወስነህ ነው የምትሰራውና እንግዲህ አንዳንዴ ያው ስሜትህም ጨምሮ በዛው ውስጥ ሲገባ ነው እንዲሁ ዝም ብሎ እንትንህ ላይ አይመጣም ማለት ነው። ያን ነገር በትክክል ስሜትህን ሰጠህ የምታየውና ልትረዳው ከሆነ ይቀጥላል ማለት ነው። ያንተን እንትን እዛ ጋር ይነሳል ማለት ነው። አዎ ለምን መሰለህ አሁን እነዚህን የጠየቅኩህ አንዳንድ ጊዜ ግጥሞች ከተጻፉ በኋላ ታች ስሩ ከገጣሚው ስም ስር በዚህ አጋጣሚ ተብሎ ሲነገር እንሰማለንና
የሄድንበት የተንቀሳቀስንበት ቦታ ሁሉ መልካም አጋጣሚዎችን ምን መጥፎ ትዝታዎችን የሚዞም ቢሆን ለደራሲያን ግባት ይሆናልና ያን ለመጥቀስ ነው። ሌላው እንግዲህ የተለያዩ ግጥሞች ጽፈሃል፣ ያው እንድታቀርብልንም የምንጋብዝበት ጊዜ ነውና አሁን እስኪ በቅርቡ ከሰራሃቸው በተለይ ለእስራኤልም ይሆናል ለሌላም ብለህ ካሰብካቸው አንዱን አቀርብልን። እስኪ እንግዲህ መጀመሪያ ማደርገው እቺ የጠፋች እህታችን ከማህበረሰባችን የወጣች ልጅ አዲስ ገቢ ናቸው። አገሩን በደንብ አያውቁትም። ከፍለጋውም ከምኑም ጋር ተያይዞ የደረሰባቸው ትንሽ የኔም ስሜቴን ስለነካኝ ያው ሰው መሆን አንዳንዴ ደግሞ ያው የራሱ የሆነ ፈተናም ስላለው ከዚህ ፈተና አንጻር የሰዎችን ፈተና ያየሁበትን ላቅርብ። መልካም። ርዕሷ የት ነሽ ሃይማኖቴ ትሰኛለች። አመት ሞላሽ እኮ የት ነሽ ሃይማኖቴ፣ ተመለሽ ባክሽ አምርሯል አንጀቴ፣ አሳየኝ ሳቅሽን ይውጣልኝ ናፍቆቴ፣ አባትና እናትሽ እህትሽ ወንድምሽ ሌላው ዘመድ አዝማድ አጎትና አክስትሽ ያልናፈቀሽ የለም እባክሽ ተመለሽ፣ የሆነስ ሆነና እኛ እናፈቅነሽም አመት በፍለጋ አናሳዝንሽም፣ ልጄ ሆይ ተመለሽ ብዙ አታስጨንቂኝ፣ ታውቂ የለም እንዴ ደካማ እንደሆንኩኝ፣ ቤትሽን ካላየሁ መሳቅ እንደሚያቅተኝ፣ እውነት አትሰሚንም ባለሽበት ቦታ፣ ስጣራ ስፈልግ በቁም ስንገላታ፣ አለሁ በይኝ ልጄ መሮኛል ፍለጋው፣ መውጣቱ መውረዱ በጓዳ ጉድጓዳው፣ እንግድነታችን ሳንጨርስ በወጉ፣ ቀንና ሌሊቱን ሳላርፍ ማሳረጉ፣ አንቺኑ ፍለጋ በእውኔም በህልሜም ስሄድ አላውቀውም ጠፍቶብኛል ሳቄም፣ ከቶ የት ሆነሽ ነው ልጅ ዓለም አንጀቴ፣ ያሳቅሽ ናፍቆኛል ነይልኝ በሞቴ፣ ነይልኝ የኔ ዓለም ነይልኝ የኔ ልጅ ይመለስ ደስታዬ፣ ጎኔን ላሳርፈው ይስመር መኝታዬ፣ ጎኔን ላሳርፈው ይስመር መኝታዬ ይሰኛል። ዋው በጣም ስሜት ኮርኳሪ ነው። የወላጆችን መልእክት በትክክል የገለጽክበት ነው። ሌላው ህብረተሰብም የሃይማኖት መመለስን እየጠየቀበት ያለውን ሁኔታ የሚገልጽ ነውና በዚህ አጋጣሚ ለወላጆች ይደርሳል ብዬ ተስፋ አደርጋለሁና እናመሰግናለን። አመሰግናለሁ። እኔም ሌላው እንግዲህ እንደዚህ አሁን ቅድምም እንደተነጋገርንበት ሁኔታዎች ግጥሞችን እንድትጽፍ የሚያደርግበት ሁኔታ መፈጠሩ ጥሩ ነው። ሌላው ደግሞ እንዲያውም ለአንዳንድ ሰዎች ራሱ ደራሲ ለመሆን እንዲያው ተሰጧቸውን ለማየት ፍቅር ይገፋፋቸዋል ይባላል እና እንዴት ነው አንተስ ፍቅር መውደድ ራሱን ችሎ ጽሁፍ እንድትጽፍ የሆነ ነገር እንድታቀርብ የገፋፋ አጋጣሚ አለ ወይ? አዎ እንግዲህ ፍቅር የራሱ የሆነ ቦታ አለው። ፍቅር የራስህ መዳረሻ ነው ያለምን ማለት ይቻላል። ምክንያቱም የሰው ልጅ በፍቅር ነው ብዙ ነገሮችን መስራት የሚችለው፣ ትውልድ መተካት የሚችለው። በተለያየ አጋጣሚ እንግዲህ የስራ ፍቅር አለ፣ የጾታ ፍቅር አለ፣ የተለያዩ የፍቅር አይነቶች አሉ እና እንደ ማህበረሰብ ሲኖር ሁሉን የምታይበት የማህበረሰብ ከህብረተሰብ ጋር ሁሉን የምታየው የፍቅር አይነት አለ። እንዲሁ ደግሞ በሁለት ጾታ መካከል የሚገለጽ ፍቅር አለ እና በዚህ መንገድ ነው ፍቅርን ሊገልጸው የሚችለው። ለማለት የፈለግኩት ትልቁ የጾታዊ ፍቅር ጉዳይ አንዳንዴ ይገፋፋል፣ አንዳንዴ ጠቢብም እኮ ያደርጋል። ሰው ባፈቀረ ሰሞን የሚያደርገውን ያሳጠዋልና ያንንም ለመግለጽ ፈልጌ ነው። እሱማ ፍቅር እንግዲህ የእናትም የሀገርም የጓደኛም የሚስትም የአባትም የተለያዩ ፍቅሮች ይኖራሉ። ትልቁ ግን እንደው የሰውን ልጅ ዓለም ላይ አስሮ ያዘው አለ። ያው ጾታዊ ፍቅሩ ትንሽ ሚዛን የሚደፋ ይመስላል። እርግጥ ከእናት ፍቅር ባይበልጥም። እስኪ አሁን ካሉ ስራዎች ውስጥ ስለ ሀገር በተለይ ስለ እስራኤል የሰራኸው እንዳለ ነግረኸኛልና እሱን አቀርብልን። ኦኬ። ስለ ሀገር እንግዲህ ያው ሀገርም አንድ የፍቅር መገለጫ ነው። ትልቁ ያው እንግዲህ ዋና አንዱ መሰረት ከሚይዝበት አንዱ ሀገር ነው። ሀገር መውደድ፣ ሀገር ማፍቀር ግድና ግድ ነው። የመጀመሪያው ቦታ ብልና መሳሳት። እሺ። እና ልክ ነህ፣ አዘጋጅቻለሁ። ርዕሱ እስኪ ተውኝ ልቅጣው ይሰኛል። እስኪ ተውኝ ልቅጣው ይህንን አመላም፣ ባሩድ ካላጠንኩት አይሰጠኝም ሰላም። በዘመኔ ሁሉ በታሪኬ ጉዞ በእሱ ቤት አይኖርም ልቡ ሰላም ይዞ። ቂምና ጥላቻ አርግዞ በሆዱ ባሩድ ታጥኖ ነው ሚሰራይ ልማዱ። ተው ብዬ ነግሬው ልብ ካልገዛለት ልደብድበውና እዛው ይለይለት።
የዘረህ ማስደር ውስጡ ሰላም የለም። ማፍረስ ነው ማጥፋት ነው የሚሰራው ባለም። የሚጠጣው ከኛ የሚበላው ከኛ በጣም ጠግቧል አሁን ይሄ ልማደኛ። የእሱ አጋሮቹ በደቡብ የመኖች በሰሜን ሂዝቦላ ኢራቅና ሶሪያ ኢራንም ከኋላ ቢረባረቡባት መቼም ማትሸነፍ ታሪክ ነው የሚጻፍ ደምቆ ካጥናፍ አጥናፍ። ወኔ የተሞላው የእስራኤል ወታደር ጠላትን አሸንፎ ይሻገራል ድንበር። አርማዋ ተስሎ በዳዊት ኮከብ ጠላቷ ቢበዛ ባለም ቢረባረብ ሁሉንም መክታ በተሰጣት ጥበብ ግሩም ድንቅ ሥራ ታሰኛለች አጀብ። ድልን ተጎናጽፋ በታሪክ አሻራ ስትፈካ ነው ምትኖር እንደ ፀሐይ ጮራ። የሳኦል የዳዊት የሰለሞን ምድር ገድል ነው ምትሰራ ባለም የሚነገር። ወይ ኑሮ ያምርበት ለዓለም ሰላም አይሰጥ ይውደም ሲኦል ይግባ በእሳት ይርመጥመጥ። ልብ ይስጥህ ጠላቴ ብታርፍ ይሻልሃል ያስነሳው እሳት አንተን ይበላሃል ብዬ ስለምነው የልብ ልቅ ተሰምቶት ይልቅ ይብሰዋል እንደ ሽንፈት ቆጥሮት። ይሄ ጠላት ማለት መች ተኝቶ ያድራል ካልቀጡት አያርፍም እያደር ያፍጋል። ከስሩ ነቃቅሎ መጣል ያስፈልጋል። እስራኤል አገሬ የአንበሶች መኖሪያ ዓለም ያሸብራል በአንድ ጀንበር ውጊያ። አትንኩኝ አልን እንጂ ሰላም ፈልገን ሳንወድ በግዳችን ጦርነት ላስገባን እንነቅለዋለን ከስሩ ጠራርገን። እስካልገባው ድረስ የመኖር ጣዕሙ እንሸኘዋለን እስከ ዘላለሙ እንሸኘዋለን እስከ ዘላለሙ ይሰኛል። ጥሩ ነው እንዳፍህ ያደርገው ነው ምንል። ጠላት በእውነት መውደም አለበት መጥፋት አለበት። እስራኤል ሰላሟን ማግኘት አለባት። ቀላል ጊዜ አይደለም በጦርነት ያለ ነው። በጣም ብዙ ቀን ነው። 1 ዓመት ከ6 ወር አልፏል። እንግዲህ ቀላል አይደለም። ሌላው ደግሞ እንግዲህ መቼም የሰው ልጅ ተወልዶ ባደገበት ሀገር ትዝታ ይኖረዋል። ልጅነቱን ሲያስታውስ ምንም እንኳን አሁን በእስራኤል ሀገር ብንኖር ኢትዮጵያ ያለነ አብዛኛው የማህበረሰባችን ክፍል በገጠሪቱ ኢትዮጵያ ነው የነበረ። ብዙ ነገሮችን ያስታውሳል ያንን ስለ ኢትዮጵያ ሲያስብና አንተ ደግሞ በፊት የነበርንበትን የሚያስታውስ አሁንም እንኳን እዚህ ብንኖርም እዚህ የተሻለ የኑሮ ሁኔታ ቢኖረንም ያንን ማስታወሻ የሚሆን ትዝታ የሚቀሰቅስ ግጥም አለኝ ብለኛልና እስኪ እሱንን አቀርብልን። ኦኬ ያው በጣም በእውነት እኔ አንዳንዴ ዞር ብዬ ራሴንን ቦታ ሳየው ካለፉት አባቶቻችን ትላልቆች አበልጥ በእርግጥ እነሱ ብዙ አግኝተውበት አልፈዋል እዛ ቦታ። እኛ ደግሞ ያው ብዙ ባይባልም በመጠኑ ባለንበት ጊዜ ያሳለፍነውን ትዝታ ሞክሬያለሁ። ወደ ግጥሙ ልሄድ። መልካም። የናፈቀኝ ለታ ጋራ ሸንተረሩ ሜዳና ኮረብታው የናፈቀኝ ለታ በሐሳቤ ስቃኘው ያወራጁ ውሃ ገደሉ ፏፏቴው ትዝ ይለኛል ሳየው በሐሳቤ ተጉዤ መልሼ ስቃኘው በምናብ ስስለው ከትዝታው ጋራ ልቤ እየቆዘመ የናፈቀኝ ለታ ውስጤ እየታመመ የናፈቀኝ ለታ ልቤ በተመስጦ ሀገር ያቋርጣል እግሬም ያለ ኮቴ ብዙ ይራመዳል ከኩዮቹ ጋራ ወጦ ይጨፍራል የናፈቀኝ ለት እንዲህ ያደርገኛል ባለሁበት ቦታ ግብኔን አቅሞ ወስዶ ያመጣኛል የድገቴን ጎዳና ቀየውን ሰፈሩን ተራራ ቀበቱን ሜዳና ጋራውን ዋንቻን ያደግንበት ብዙ ያየንበቱን ዛፍና ፍሬውን አዝመራና እሸቱን መባዘን ሆነብኝ ሳስብ ያለፍኩትን እንቅልፍ አይዘኝም የናፈቀኝ ለታ የተጓዝኩበትን የህይወት አተታ ጉም የለበሰው መስክ ዱር አምባው መስኩ ሳየው እዚህ ሁኜ ስንቱን እንዳለፍኩ አረጓዴ መስኩ ክረምትና በጋ ሲቀያየሩበት የተፈጥሮ ጸጋ ክረምቱም ለበጋው ወጋገኑን ሲከፍት ሜዳ ሸንተረሩ ጋራውና ቀበት በተፈጥሮው ደምቆ ሰጥቶት ልዩ ውበት በአበባው ሲደምቅ ሜዳውና ጋራው በአይኔ ውል ይለኛል በምናቤ ሳየው የናፈቀኝ ለታ መስከረም ሲጠባ ምድሯ አደይን ሲለብስ በሄድኩበት ሁሉ በአይኔ ሲመላለስ ያበበው አበባ እሸት ሲይዝ አዝመራው አዋፋት ስጠብቅ ተሰቅዬ ማማው አዝመራው አፍርቶ እሸቱን ስበላው ትላንትን አልፌ ዛሬም ሳስተያየው በትዝታ ማበል ስጓዝ ነው የማድረው አዝመራው ታጭዶ ሲወቃ ባውድማ በሮችን ታዟዙር እያዞንኩኝ ዜማ የልፋቴን ዋጋ አፍላ ምርቱን ሳየው ስመሽን ስለየው ምርቱን ከገለባው የነፋሱን መግቢያ አቅጣጫ እየለየው
አበቁን ከምርቱ ለይቼ እያጣራሁ የጠራውን እህል ጎተራ ከትቼ ግርድና አይነታውን በቦታው ለይቼ ፈጣሪን በወጉ አመስግኖ ማደር እንዲህ ነበር ድሮ ከገበሬው መንደር። ሕልሜ እያሳደደኝ ቀናይር ወይ ማታ ጎዳናው ሰፈሩ የናፈቀኝ ለታ ሄጄ እመለሳለሁ በምናብ ትዝታ የትብቴ መገኛ ፍቅር ወልዳ አገሬ ያሳደገኝ ምድርሽ ቀየና ሰፈሬ ባለሁበት ቦታ ትዝ ይለኛል ዛሬ ምንም እንኳ ቢራቅ የሰማዩን ያክል ያደጉበት ቦታ ላፍታ መች ይረሳል ከትዝታው ጋራ ልቤ ይታመሳል የናፈቀኝ ለታ እንዲህ ያደርገኛል የናፈቀኝ ለታ እንዲህ ያደርገኛል። በጣም ጥሩ ነው። በተለይ ኢትዮጵያ በነበርንበት ጊዜ የነበረንን ህይወት የሚያስታውስ ነው። አስናቀው እጅግ በጣም እናመሰግናለን። ሌላ ጊዜም በውይይታችን እንቀጥላለን። ለዛሬው በዚህ እናብቃ። ሰላም ጊዜ ተመኘንልህ። ኦኬ፣ እኔም አመሰግናለሁ። መልካም ጊዜ። መልካም ጊዜ። ቻው። እሺ።